በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ቤተክርስቲያን በውስጧ ከመጽሐፍ ቅዱስ ያፈነገጡና እጅግ አወዛጋቢ የሆኑ ዘመን ጠገብ ያስተምህሮና የመንፈሳዊ ልምምድ ችግሮች እንዳሉባት ይታወቃል። ከእንቅልፉ የባነነው የዘመናችን ትውልድም ወደ እግዚአብሔር ቃል እንመለስ፣ በቤተ ክርስቲያናችን ውስጥ ያሉ ሐሰተኛ ትርክቶች፣ ድርሳናትና ገድላት እንዲሁም የመጽሐፍ ቅዱሳዊ የሆኑ መንፈሳዊ ልምምዶች ከቤተ ክርስቲያናችን ይወገዱ የሚሉ ጥያቄዎችን ይዞ ተነስቷል። ቤተ ክርስቲያንም በበኩሏ ዘመን ጠገብ የሆኑ ችግሮቿን አምና መጽሐፍ ቅዱስን መሰረት ባደረገ ኦርቶዶክሳዊ የትምህርት መነጽር ለመመልከት ቤተ ክርስቲያኗንም በሚመጥን ደረጃ ትምህርቶቿንና መንፈሳዊ ሕይወቷን ለመፈተሽና ለማስተካከል ጉባኤ ኒቅያ የተሰኘ የሊቃውንት የምክክር መድረክ ልትጠራ ማሰቧን ሁላችንም በማህበራዊ ሚዲያ በኩል ሰምተናል። ምንም እንኳ እርምጃው የዘገየ ቢመስልም ሊቃውንቶቻችንና አባቶቻችን አልተሳሳትንም፣ ደግሞም አንሳሳትም፣ ቤተ ክርስቲያንም አትሳሳትም ከሚል ከንቱ አባዜ ተላቀውና የጸረ ተሐድሶ ግብረ ኃይል ከማቋቋም ድርጅታዊ ሴራ ተመልሰው ቆምና ሰከን ብለው ተሳስተን ይሆንን በሚል ጸጸት ራሳቸውን ለመፈተሽና የትውልዱን መንፈሳዊ ጥያቄ ለመመለስ ማሰባቸው በራሱ ተገቢና ይበል የሚያሰኝ የተሐድሶ ጅማሬ በመሆኑ እጅግ ደስ ያሰኛል። የክርስቶስ ቤተ ክርስቲያን በየዘመናቱ ለገጠሟት ችግሮች መፍትሄ ለማበጀት ብዙ ጥረት አድርጋለች። ችግሮቿንም ለመፍታት የኢየሩሳሌምን፣ የኒቅያን፣ የቁስጥንጥንያን፣ የኤፌሶንን በኋላም የኬልቄዶንን ጉባኤያት አካሂዳለች። ቤተ ክርስቲያን በየዘመናቱ በውስጧ የተነሱ መናፍቃንን አስተምራ መልሳለች። አመፀኞችንም አውግዛ ለይታለች። እውነተኞችንም አወድሳ ትምህርታቸውን አጽንታለች። የሐሰተኞችንና የእውነተኞችን ትምህርቶቻቸውን አንጥራና አበጥራ የለየችው የግራና የቀኙን ክርክሮች አዳምጣ የጌታን ትምህርቶችና መንፈሳዊ ልምምዶች ያጸናችው ራሷን ከስህተት የጠበቀችውና ያጋጠሟትን ተግዳሮቶች ድል ነስታ የተሻገረችው የእግዚአብሔርን ቃል መጽሐፍ ቅዱስን መመዘኛ ሚዛኗ አድርጋ ትመራበትና ትታዘዘው ስለነበረ ነው። የተደለዘና የተሰረዘ መጽሐፍ ቅዱስ የክርስትና ትምህርት ሚዛን ሊሆን አይችልም። ዛሬ ላይ ቤተ ክርስቲያናችን የጥንቱንና የጠዋቱን መጽሐፍ ቅዱስ ደልዛና ሰርዛ ለራሷ ቤተ እምነት ብቻ የሚያገለግል ሴክቴሪያን ባይብል ማሳተሟ ይታወቃል። ታዲያ ጉባኤ ኒቅያ ዘኢትዮጵያ ኦርቶዶክስ ብላ የጠራችውን ጉባኤ በምን ሚዛን መዝናና ራሷን ተመዝና ይሆን ችግሮቿን ልትፈታና ልታስተካክል ራሷም ልትታረምና ልትስተካከል ያሰበችው? በምንስ ሚዛን ነው ቤተ ክርስቲያናችን ራሷን አስተምህሮቷንና መንፈሳዊ ልምምዶቿን መርምራ ጥፋቷን አርማና አስተካክላ ወደ ትክክለኛ የእግዚአብሔር መንገድ የምትመጣው? በየትኛውስ ሚዛን መዝና ይሆን እውነቱንና ሐሰቱን ለይታ የትውልዱን መንፈሳዊ ጥያቄ የምትመልሰው? ወገኖቼ ሆይ ዛሬ ላይ ቤተ ክርስቲያናችን ትክክለኛ መስፈሪያ፣ ትክክለኛ መጽሐፍ ቅዱስ የላት። ለሚዛንነት ልትጠቀምበት ያሰበችው የ2000 እትም መጽሐፍ ቅዱስ እንደሆነ አምላካዊ ሳይሆን ሰዋዊ መሆኑ አገር ያወቀው ፀሐይ የሞቀው ጉዳይ። ቤተ ክርስቲያናችን ለዘመናት ስትጠቀምበት የነበረውን ትክክለኛ መስፈሪያ መጽሐፍ ቅዱስን አስወግዳ ለድርሳናትና ገድላት ትምህርቶቿ እንዲያመች አድርጋ ባሳተመችው መጽሐፍ አማካኝነት እንዴት ገድላትንና ድርሳናትን ከእግዚአብሔር ቃል ጋር አነጻጽራ ትለያቸዋለች ብላችሁ ታስባላችሁ? መለየት አይቻላትም። ምን ማለቴ መሰላችሁ? ቤተ ክርስቲያናችን እውነተኛውንና ሐሰተኛውን ትምህርትና ልምምድ የምትለካበት መለኪያ የላትም ማለቴ። ታዲያ መጽሐፍ ቅዱስን ለራሷ አስተምህሮና መንፈሳዊ ልምምድ ይበጀኛል ባለችውና በራሷ ሊቃውንት አስተምህሮ ልክ ለክታ ባሳተመችው መጽሐፍ ቅዱስ የምትመራ ቤተ ክርስቲያን እንዴት አድርጋ ነው ለዳኝነት የምትቀመጠው? በየትኛውስ ሞራሏ ነው የእግዚአብሔር ቃል እንዲህ ይላል ብላ መናገር የምትችለው?
በምንስ ሚዛን ይሆን የክርስትና አስተምህሮዎችንና መንፈሳዊ ልምምዶችን ለመመዘን የምትበቃው? ማንን ይሆን የምናታልለው? ራሳችንን ወይስ እግዚአብሔርን? የጉባኤ ኒቅያ ዘኢትዮጵያ ኦርቶዶክስን እንዲካሄድ መታሰቡ በራሱ ጥሩ ጅማሬ ነው። ይበል እንዳልነው ሁሉ ፍጻሜውንም ይበል እንድንል ቤተክርስቲያኗ አስቀድማ ልታስተካክለው የሚገባት መሰረታዊ ጉዳይ አለ። እርሱም ወደ ቀደመውና ትክክለኛ ወደ ሆነው ወደ 1980 መጽሐፍ ቅዱስ መመለስ ነው። ቅድሚያ ስለመስጠት ስናስብ የአባቶቻችን ብሂል ቅድሚያ የመቀመጫዬን ያለውን የዝንጀሮ ታሪክ ያስታውሰናል። ነገሩ እንዲህ ነው። አንድ ዝንጀሮ ከገደል አፋፍ ላይ ተንሸራቶ ይወድቅና መላ አካላቱን እሾህ ይወጋዋል። ጓደኞቹ ቀርበው በመላ አካሉ የተሰገሰገውን እሾህ ለቅመው ሊያወጡለት ሲሞክሩ እባካችሁ ወዳጆቼ በቅድሚያ የመቀመጫዬን አላቸው ይላል። ብሂሉ የሚያመለክተን በአካሉ ላይ ያለውን ሌሎቹን እሾሆች መንቀልና ማውጣት የሚችለው ከተቀመጠ በኋላ መሆኑን ስለተረዳን፣ እኛም ዛሬ በዘመናችን ባለች ቤተክርስቲያን ውስጥ ብዙ የትምህርትና የመንፈሳዊ ልምምድ እሾሆች እንዳሉብን ይታወቃል። ከብዙ እሾሆቻችን መካከል ቅድሚያ ልንሰጣቸውና ልናስወግዳቸው የሚገቡ በቤተክርስቲያናችን ውስጥ የተሰገሰጉ የምዕመናንን ነፍስ የሚወጉ እሾሆች አያሌ ቢሆኑም ከነዚህ መካከል ትልቁና ዋናው እሾህ ቅድሚያ ሊነቀልልን የሚገባው የችግሮቻችን ሁሉ መፍትሄ የሆነው መጽሐፍ ቅዱሳችን አስቀድሞ መስተካከል ይኖርበታል። ያለዚያ ውሃ ቢወቅጡት እምቦጭ ይሆናል። ወገኖቼ ሆይ አባይ ሚዛን እውነተኛ መለኪያ ሊሆን አይችልም። እናስተውል። በአባይ ሚዛን ትክክለኛ ክብደትን ማወቅ አይቻልም። በተዛባ ሕግ መመሪያነትም ፍትህ አይገኝም። እንደዚሁ ከተደለዘ ከተሰረዘና ከተበረዘ መጽሐፍ ቅዱስ ትክክለኛ ክርስቲያናዊ ትምህርት ማግኘትና ክርስቲያናዊ ፍሬ ማፍራት እውነቱንና ሐሰቱን ለመለየት የሚያስችል እውነተኛ ሚዛን ማግኘት አይቻልም። ወገኖች ሆይ የክብደትን ትክክለኛነት ማወቅ የሚቻለው ትክክለኛ ሚዛን ሲኖረን ነው። ፍትህ የሚኖረውም ትክክለኛ ሕግ ሲኖር ነው። እንደዚሁም ትክክለኛ ክርስቲያናዊ ትምህርትና ትክክለኛ ክርስቲያናዊ ሕይወት ሊኖር የሚችለው እንዲሁም እውነተኛውን የጌታ ትምህርት ከሐሰተኛው የዲያብሎስ ትምህርት መለየት የሚቻለው ከግሪኩና ከዕብራይስጡ ጋር ተመሳክሮ በትክክል የተተረጎመ መጽሐፍ ቅዱስ ሲኖረን ብቻ። የጉባኤ ኒቅያ ዘኢትዮጵያ ኦርቶዶክስ አዘጋጅ ወገኖቼ ሆይ እስኪ ረጋ ብላችሁ ተመልከቱ። በየትኛው መሰረት ላይ ቆማችሁ ነው የቤተ ክርስቲያንን ትክክለኛ ትምህርት በውስጧ ከሸጎጠችው ስሁት ትምህርት እና አምላካውያን ትምህርቶችን በስርዋት ከገቡ ሰው ሰራሽና አጋንንታዊ ትምህርቶች የምትለዩትና ኒቅያ ጉባኤ የተሰኘውን ስብሰባችሁን የምታካሂዱት? እስኪ ንገሩኝ። በ2000 እትም መጽሐፍ ቅዱስ ላይ ተመስርታችሁ ነው? በየትኛው ሚዛናችሁ ነው መርምራችሁ ይሄ ዲያብሎስ ነው፣ ይሄ እግዚአብሔር ነው፣ ይሄኛው የሰብ ትምህርት ነው የምትሉት? ወይስ አይቅርብን እንዲህ አድርገናል ለማለት ፈልጋችሁ ነው? እስኪ መልሱልኝ። ውድ የጉባኤ ኒቅያ ዘኢትዮጵያ ኦርቶዶክስ አዘጋጅ ወገኖቼና አባቶቼ ሆይ እስኪ መልሱልኝ። የምትሰሙኝ ከሆነ አስቀድማችሁ ያበላሻችሁትን የእግዚአብሔርን ሚዛን መጽሐፍ ቅዱሱን ወደ ስፍራው መልሱ። ቀጥሎም እናንተው ራሳችሁ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ። ከዚያም ትምህርታችሁንና መንፈሳዊ ልምምዳችሁን መዝናችሁ ይህ እውነተኛ ትምህርት ነው፣ ይህ ሐሰተኛ ነው ብላችሁ ፍረዱ። ያለዚያ እግዚአብሔርንም እያሳዘናችሁ እንደሆነ ልታውቁ ይገባል። እግዚአብሔር አይዘበትበትም። ወስብሐት ለእግዚአብሔር። አሜን።